الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب في باب البر والصلة من كتاب الجامع. وعن عبد الله بن عمرو بن العاص رضي الله عنهما أن رسول الله صلى الله عليه وسلم قال: من الكبائر شتم الرجل والديه. قيل: وهل يسب الرجل والديه؟ قال: نعم، يسب أبا الرجل فيسب أباه، ويسب أمه فيسب أمه. متفق عليه. الحديث في صحيح الإمام البخاري مستجزة أيمة سبع صستني حديث سيون مسلم لا يزد أنني التسعون. الحديث التسعون. ስለዚህ እንግዲህ ቢር እና ሲላ ያስፈልጋል። ዲዱ ደግሞ ቀጢዓተ ረሂም ክልክል ነው። ለዛ ነው አሁን ማስረጃ የሚሆነው ይሄ አብዱላህ ኢብኑ ዐምር ኢብኑ አልዓስ የተሰኘ ሰሃቢ ረዲየላሁ ዐንሁማ አስተላለፈው ሐዲስ ነው። من العبادلة الأربعة ومن زهاد الصحابة ناتشو عبد الله بن عمرو بن العاص أن رسول الله صلى الله عليه وسلم قال: يا الله ملاكتني عنده بلاوال للال من الكبائر شتم الرجل والديه. دي من الكبائر خبر مقدم يبالا الشتم مبتدا مؤخر. من الكبائر مالت يكبيرة جمعنا كبائر كتلالكنا ككباباد وانجلوج مدبالال. من شتم الرجل سويو مسادبو. شتم مالت እንግዲህ መሳደብ ሰብ ማለትም ያው ነው። ወደፊት ሸትም በሚለውን በዛ طيب ሸት ማለት መሳደብ እንግዲህ ذكر الشخص بالنقص والعيب አንድን ሰው ማጓደል ማነወር ሸትም ይባላል። ስለዚህ ከትላልቅ ወንጀሎች ይመደባል። አንድ ሰውዬ ወይ አንድ ሴትዮ ወላጆቹን ወይ ወላጆቿን መሳደቡ ወይ መሳደቧ። ረጁል የተባለው እኮ ያ ሸባብ ያው አብዛኛውን ኺጣብ الرجال ስለሆነ ነው። ሴትም ብትሆን ያው ናት። እና ወላጆቹን እናት አባቱን አንድ ሰውዬ መሳደቡ ከትላልቅ ወንጀሎች ነው የሚመደበው በሸሪዓችን። ይሄ እንግዲህ ለሷሃቦች ያሸባብ ከበድ ያለ ነገር ነው። ሷሃቦች ሙሐዘቡን ሙአደቡን ሙህተረሙን ከበዳቸውና ይህ አባባል ሊጠይቁ ነው ነብያችንን ሰለላሁ ዐለይሂ ወሰለም። قيل: وهل يسب الرجل والديه؟ ለነብያችን ሰለላሁ ዐለይሂ ወሰለም ከሷሃቦቻቸው መሃል እንግዲህ ቂለ ተባለ ነው። ቃይሉ አልተዘከረ። ሰውየው እናት አባቱን መሳደቡ ከትላልቅ ወንጀሎች ነው የሚሉት። ለመሆኑ እናት አባቱን የሚሳደብ ሰውዬ አለ ወይ አሉ ሱሐቦች ሪድዋኑላሂ ዐለይሂም አጅመዒን። እናት አባትን ሐቅ አስተምረዋቸዋል ነብያችን ሰለላሁ ዐለይሂ ወሰለም። ይሄ ወንጀል ዘገነና ከበዳቸው። እናት አባቱን ሰውየው ይሳደባል ወይ? አሁን እኮ የገደሉም አሉ የሚመቱም አሉ ነው የሚባለው። ከመምታት አልፈው የእናት አባቱን ህይወት የሚያጠፋ አለ። ሙጅተማው ከዲን እንዴት እንደራቅን ከዚህ መረዳት ይችላል። አርአያዎቻችን ሰለፎቻችን እናት አባት ይሰደባል ወይ የሚሳደብ ሰው አለ ወይ ለመሆኑ መልስም ደግሞ እንደዛው የጥያቄውን ያህል የሆነ መልስ ነው። طيب وهل يسب الرجل؟ ስለዚህ እንግዲህ ቅድም ሸትሙ الرجل ነበር። አሁን وهل يسب ሰብና ሸትም ማዕናቸው አንድ ነው ማለት ነው። እናት አባቱን ሰውዬ ይሳደባል ወይ? قال نعم። ነብያችን ሰለላሁ ዐለይሂ ወሰለም መልሳቸው ላይ ምን አሉ? አዎ ይሳደባል አሉ። ባይሆን አሰዳደቡን ሲያብራሩ ምን አሉ? يسب أبا الرجل فيسب أباه። ቀጥታ እንኳን አባቱን ባይሳደብ የሰውን አባት ይሳደባል። አንተ እንግዲህ ሰው ጋር ትጣላና ምን አባክ ትለዋለህ፣ ምን አባክ ይላል። ወይ የከለ የዛ አይነት ልጅ ትለዋለህ፣ እሱም ያንኑ ወይ ጨምሮ። ስለዚህ የሰውን አባት ይሳደባል አሉ። ያ አባቱ የተሰደበበት አካል አባቱ ሲሰደብ ዝም አይልም። ያንተን አባት
ይሰድበዋል ሰበቡ አንተ ስለሆንክ አባትክን ምን እንዳረክ ይቆጠራል እንደሰደብከው ይቆጠራል ይሄ ሐዲስ በጣም ሐዲስ عظيم ነው ተብሏል ሰደ الذرائع የሚዘጋ ሐዲስ ነው كذلك الوسائل لها حكم من እንላለን يا شباب المقاصد ወደ حرام የሚያደርስ ነገር حرام طيب ስለዚህ እናት አባትን መሳደብ فلا تقل لهما اف نكون له الله سبحانه وتعالى قرآن እናት አባትን መሳደብ بنص هذا الحديث ተተላልቅ ወንጀሎች ነው የሚመደበው ويسب امه فيسب امه አንድ ሰው ይነሳና የሰው እናት ይሳደባል ያ እናቱ የተሰደበችበት አካል እንግዲህ ዙሮ ይሰድብብሃል እናትህን ለማስነወር ለማሰደብ ምክንያት ስለሆንክ ልክ አንተ እናትህን እንደሰደብካት ነው የሚሆነው ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ انما بعثت لاتمم مكارم الاخلاق ለዛኔ የተላኩታሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ እናት አባትን ቢር ማድረግ ሲላ ማድረግ መካሪም الاخلاق ነው ግዴታ ዋጅብ ነው بالعكس እነሱን ዕቁቅ ማድረግና እነሱን ደግሞ መሳደብ ማነወር من مساوئ الاخلاق ሆኖ من كبائر الذنوب ይመደባል ሻት ከሚያስገቡ ሰበቦች ለሳት ለመግባት ሰበብ ከመሰበቡ መካከል እናት አባትን መሳደብ መገልመጥ ሸባብ መጠንቀቅ አለብን ያ ሸባብ ይረሳል ብለናል ሰው እኮ የተባለው ለኡንሲህም ነው ተብሏል ለነሲህም ነው ተብሏል አንዳንድ አባባል ሰው አንድ ሰው ብቻውን መኖር አይችልም ሰው ጋር ምን ያረጋል እንስ አለ الانسان مدني بطبعه ይላሉ ለዛ ነው ለኡንሲህ ነው የሚሏሉ አይ ለነሲህ ነው ስለሚረሳ ነው ኢንሳን የተባለው የሚሉም አለ ለዛ ሆኖ ወጣት ስታየው ቁዋው ማሻአላህ ምናምን ህፃን ሆኖ እናቱ እንዴት እንዳደረገችው ይረሳል ምንም ለራሱ እኮ እንዴት ብለን ያ ሸባብ ወጣትነት እንዴት ብለህ ነው የደረስከው እንደዚህ ዝም ብለህ ነው እንደመጣው አይደለም كنت وكنت وستكون ከቆየህ ደግሞ ታርት ተሸመግላለህ ያንንም መርሳት የለብንም የሚመጣው ስለዚህ ሲጋር ለትናንሽ ማዘን ትላልቅን ማክበር የሚባለው እኮ ለዚህ ነው አንተም ካልሞትክ እነዚህ የምታያቸው እናት አባቶች እኮ እንዳንተ ወይ ካንተ የበለጡ ወጣቶች ነበሩ አንተ አጠገባቸው አደርስም ይሆናል የድሮ ወጣትና የሆነ ወጣት እኮ አንድ አይደለም ያለው እንደዚህ ቅልጥም ሰብሩ ነበር ይባላል የፍየል ቅልጥም አንተም በድንጋይ እንኳን መስበርህን እንጂ እንኳን አይደለም በእጅ እንደዚህ ማድረግ አርገህ መስበር والله ለዛ አርገው ቅልጥም ታውቃላችሁ አይደል የፍየል ያሸባ እሱን ውስጥ እንኳን ለመምጣት እኮ ነው እንደዚህ ቀጭ አርገው ይሰብሩና ይመጡት ነበር ይባል እኛ አሁን በድንጋይ እንኳን መተነው 3-4 ካልመጣነው አንሰብረው ያሁን የኛ ወጣት ማለት ነው طيب በተሰብረውም ከነሱም ብትበልጥ እርጅና ስለዚህ የእናት ያባትን ሐቅ መጠበቅ እናት አባትም ባይሆኑ ሽማግሌ ከሆነ ነብያችን ሰለላሁ ዐለይሂ ወሰለም ሱናኒ አቢ ዳውድ ያሳለፈነው ሐዲስ አለ እኮ ኢነ ሚን ኢጅላሊላህ ብለው ሶስት ነገሮችን ማላቅ አላህን ከለማላቅ ነው አሉ ከነዛ መካከል ኢክራም ذሸይበት المسلم ሸይባ አለው ሙስሊም ነው ሽማግሌ ነው እሱን ማክበር አላህን ኢጅላል ከማድረግ ይቆጠራል አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ እናት ያባት ሐቅ ከባድ ነው እናት አባቶቻችንን አንሳደብ አንገልምጥ ኡፍ አንበል አይክበዱን ከብድ ነገር የለም ያሸባብ ሰውየው ደግሞ እኮ ሲሸመግል ሐለት ይቀየራል በተለይ في الجانب النسوي በሴቶች በኩል ስለዚህ ያን መቻል ከቻልክ እነሱን ከخدمك ትናንት ብለናል رضا الله في رضا الوالدين وسخط الله في سخط الوالدين ስለዚህ እናት አባቶቻችንን ማገልገል መخدم ማክበር አለብን እንጂ መሳደብ መገልመጥ የተከለከለና ከተላልቅ ወንጀሎች ነው حديث متفق عليه هنا حديث وعن ابي ايوب رضي الله عنه ان رسول الله صلى الله عليه وسلم قال لا يحل لمسلم ان يهجر اخاه فوق 3 ليال يلتقيان فيعرض هذا ويعرض هذا وخيرهما الذي يبدأ بالسلام متفق عليه
في صحيح الإمام البخاري 67 حديث سيون وفي صحيح الإمام مسلم 2560 حديث نويلات إيه من قدي تهاجر إيه هاجر مبالو نجر الهاجر لغة الترك مالتاو مالتنا الزهم لا يندزاونا مفسروا أبو أيوب الأنصاري ያው ዝነኛው ነብያችንን ሰለላሁ ዐለይሂ ወሰለም ሂጅራ ላይ ተቀበለው ቤታቸው ያስተናገዱ ሰውዬ ናቸው ረዲየላሁ ዐንሁ አርዳ ከዛም በኋላ መዲና አልሞቱም የሰውዬ ሽባብ ጂሃድ ብለው ጂሃድ ያረጉ ነበር ወደ ዝህሩም ወደሚባለው ሀገር ሄደው ሰነተ 50 او بعدها ዛላይ በጂሃድ የሞቱ ሰውዬ ናቸው ረዲየላሁ ዐንሁ አርዳ ان رسول الله صلى الله عليه وسلم قال يا الله ملائكتኛ እንዳሉ لا يحل أي بكى ماله لمسلم مسلم له هناكال أن يهجر أخاه مسلم ونون وندمون متاونا متلات نققرون سلامون متاو أي بكى اللتم فوق 3 ليال خصوص لليت بلاي بأيامها مالت فوق 3 أيام من رواية الله بلياليها بلد የሚያረጉትን ሲናገሩ ነብያችን ሰለላሁ ዐለይሂ ወሰለም ምናሉ يلتقيان ያሉ እነዛ ሁለት ሙስሊሞች ይገናኛሉ አንዱ አንዱን ያገኘዋል فيعرض هذا ويعرض هذا እም ይዞራል ወደዛ ጀርባ ይሰጣል ለወንድሙ ያም ጀርባ ይሰጣል መታየት አይፈልጉም አሉ ይሄንን ማድረግ ከ3 ቀን በላይ حرام ነው وخيرهما الذي يبدأ بالسلام على ነብያችን ሰለላሁ ዐለይሂ ወሰለም ከሁለቱ ሰዎች እጽላይ ተጣልተው ካሉ ሰዎች ኸይሩ በላጩ በሰላምታ የሚጀምር ኩርፊያውን ትቶ ነፍሱን አቸንፎ السلام عليكم يا اخي ብሎ ኩርፊያውን የሚያስወግደው አካል እሱ በላጩ እሱ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ እኛ الانسان ضعيف ነው ብለናል ደካሞች ነን ይሄ في مصالح دنيويه ሲሆን ነው ብለናል አንድ ሰው ቢያስቀይምህ አሁን በተባለው ነገር እንግዲህ ደካማ መሆናችንን አይቶ አላህ Subhanahu Wa Ta'ala በዚህ ሐዲስ 3 ቀን ድረስ ለባስ ከ3 ቀን በኋላ ግን ምን አይሆንም እየተባለ አይቻልም ከዛ በኋላ ይሄው ጥቅም ነው ሰዎችን እኮ የሚያጣለው በአብዛኛው የዱንያ ጥቅም ይሄን አረገብኝ ስራዬ ገባ እርዚቄ መጣ ምን አረገ እንደዛ ነው ሌላ ነገር እኮ የለው በዲን ነገር ከሆነ እሱ ሌላ ማስረጃዎች አሉ እሱ ደረጃ መድረሳችንንም والله اعلم ዲን ሰውየው ሙብተዲዕ ስለሆነ አላህን ስለሚያምጽ ብሎ خالص በዛ የሚጠላካል الله اعلم ካለ እሱ ይፈቀዳል ያ የሚያምጽው አካል እስከሚተወብት ድረስ ነው እስከ 3 ቀን አይባል ይሄ ግን በዱንያ ጥቅም ነገር እስከ 3 ቀን ድረስ ላባስ ተፈቅዷል 3 ቀን ድረስ ቁጣህ መብረድና መጥፋት አለበት ከዛ በኋላ ያ اخي السلام عليكم كيف حالك እሚለው ቁጣውን አጥፍቶ አላቃውን طبيعي አርጎ የሚቀጥለው እሱ በላጭ እሱ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም ባይለህም በሌላ ሐዲስ ተብሏል السلام عليكم ትለዋል እሱ ቢመልስ ባይመልስ ላንተ ከሱ የበለጠ አካል የሚመልስልህ አለ እና ነፍሳችንን መቆጣጠር ነፍሶቻችንን ማቸነፍም ይተበቀብናል እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ሙስሊሞችን አንድ በሚያረግ ነገር ላይ በጣም ይሳሳሉ ሙስሊሞች መካከል ደግሞ ጣልቃ ገብቶ ሙስሊሞችን የሚያፈራርቅ የሚያጣላ ነገርን እሱን በማስወገድ ብዙ ይጥራሉ ስለዚህ ከዚህ መካከል እንግዲህ ይሄ ሸይጣን ነው الغضب من الشيطان ተብሏል ከ3 ቀን በላይ ተሃጁር የተከለከለ ነው في امور دنيويه ከዛ በኋላ ግን ከሁለቱ በላጩ ሰላምታ የሚጀምረው ነው አሉ ስለዚህ እንግዲህ ሐዲስ እየሰማን መስራት አንተ ማአኺ ሙስሊም ወንድምህ ጋር ነሰብ ወንድምህ ጋር አጎትህ ጋር እናት አባትም ጋር እኮ የሚያኮርፋል ያለው እዚህ ዱንያ ለመምጣት ሰበብ ሆኖት ጋር ግጥም ብሎ የማይናገር ሰው አለ ይህ ሰውዬ ምን እየጠበቀ ነው ከአላህ Subhanahu Wa Ta'ala በዲን ዙሪያ እኮ አይደለም ደግሞ የሚጣላቸው በዱንያ ዙሪያ على كل الاحوال ከ3 ቀን በላይ በዱንያ ጣጣ ከሆነ መኳረፍ በሸሪዓችን ክልክል ነው እና ኸይር ለመሆን መጣር አለብን የተኳረፈ ሰው ካለ ነፍስያህን አቸንፈህ ሄደህ السلام عليكم ብለው ብትለው
አጅር ብዙ ያለህና ከሁለቱ በላጩ ይሄኛው ሰውዬ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። وعن جابر رضي الله عنه أنه قال رسول الله صلى الله عليه وسلم كل معروف صدقة أخرجه البخاري. قد معروف كلمة جامعة. عن جابر حديثه يتلالفه كجابر رضي الله عنه أنه قال رسول الله صلى الله عليه وسلم كل معروف صدقة. بقونا قرباتك علي قولا أو فعلا بيهنم صدقة نوع يصدقة أجر ياسقنيال سويت هون كنا من الرداء صدقة سيبال مصدقة وهبتامي مثلا እንደዛ እኮ ነው የምንረዳው። ይሄ فهم خاطئ የተሳሳተ አረዳድ ነብያችን ሰለላሁ ዐለይሂ ወሰለም ይያሉ ያሉት كل معروف صدقة ፈስለዋል እኮ እዛ ሐዲሳቸው ላይ ያሸባ كل تسبيحة صدقة وكل تهليلة صدقة وكل تحميدة صدقة وأمر بالمعروف صدقة ونهي عن منكر صدقة بلو بزو زرزرنا مجرش አካባቢ አሁን ከተባለው ሁሉ ረካዓተይ الضحى ምን ታረጋለች ታብቃቃለች። አንተ ለአላህ ብለህ ውዱእ አድርገህ ረካዓተይ الضحى ስትሰግድ የሰደቃ አጅር አላህ Subhanahu Wa Ta'ala ይጽፍልሃል። እና ዲናችን እኮ ማሻአላህ يسر ነው ولن يشاد هذا الدين أحد إلا أبواب الخير الله سبحانه وتعالى من رحمته لعباده يخير بروج بتام سفيوش ናቸው። ስለዚህ كل معروف بقو ملكام هلو صدقانا والو نبياتنا صلى الله عليه وسلم. حديث الإمام البخاري زقبوتال للال قطر 6,000 حديثنا إلى في صحيحه. ورواه أيضا في الأدب المفرد. الأدب المفرد የሚባለው كتاباتቸው ላይም 304ኛ حديث زقبوتال للال بسند لا بأس به. እዛ في الأدب المفرد من የሚል ጨምረዋል كل معروف صدقة ከሚለው ጁምላ በኋላ وزاد وأن من المعروف وإنه أن تلقى أخاك بوجه طلق وأن تفرغ من دلوك في إناء أخيك كمعروف كبقو يمدبال لالو نبياتين صلى الله عليه وسلم أن تلقى أخاك بوجه طلق لفيت ما تعالى الزمتنا على ذوب الغم لا فتا بالنا زنا باله دس بميلو فيت وندمهن ما قنيته السم من المعروف كبقو يمدبال ليلا وأن تفرغ من دلوك في إناء أخيك كانت كباله وهل لو سوي بالله لاي وها مقلبته السم من المعروف نوال دلو انقدي أكولي يالو يفسرالو ما توقوك هو نبينا ببالله يخير دلو مالت يا شباب درو أكولي لنا أكولي مالت كل توقوك هنا كل ميبالك هنا قرنا بر يا شباب دبا ممثل يبلع እንደ ዕቃ ያገለግላል። እንግዲህ ትልቅ ሆኖ እርጎ አከማችተው የሚገፉበት ከሆነ ባሪያ ይሉታል። የሚያልቡበት ከሆነ እንደዚህ ጅሙልሙል ነው እሱ ይሟሻል። በዚህ በቀረጥ በመናምን ላም ምናምን ያልቡበታል። የሚታለብበትና ውሃ የሚጠቀሙበት ከሆነ ደግሞ ምን ይሉታል? አኮሌ ይሉታል። ከዛ እንደ ቀድሩ እንደምናምኑ ፈሌ የሚባልም እንደ ጣሳ አለ ደግሞ ተነስ የሚለው አለ አነስ የሚለው ደሉ እንደዛ ይፈስሩልናል። ባለ ብለህ ብትፈስረው የፈሰርከውን ብትፈስረው ያው ነው። ከሮቶ ወደ ሮሱ ሮቶ ያው ነው፣ አንድ ነው። ስለዚህ من المعروف ነው ካንተ ከቃህ ወደ ወንድምህ ቃ ውሃ መገልበጥህ ውሃ የሌለው ካለ ጀሪካ ይዞ ውሃ ካለ ውሃ ያንን ጀሪካ መሙላትህ ከምን ይመደባል ይያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም። من المعروف ይመደባል ሰደቃ ነው። معروفا ሲፈስር المعروف ضد المنكر يا منكر ግልባጭ ነው አሉ። እንግዲህ منكر መጥፎ ማለት ነው፣ معروف በጎ ማለት ነው። قال ابو جمرة يطلق اسم المعروف على ما عرف بأدلة الشرع أنه من أعمال البر. እንግዲህ ምን عليه ابو جمرة የሚሉት ኢማም يطلق اسم المعروف المعروف የሚለው ቃል يتكمتال لك يارغوتال قالوا على ما عرف بأدلة الشرع أنه من أعمال البر. بأدلة الشرع انقدي بالكتاب والسنة والإجماع والقياس كما الكام نقر نو تبلو من أدلة الشرع يتاوق نقروج باتك علي
معروف بلن لنطراچو لنسيماچو انچلالن والصدقة ما يعطيه المتصدق لله تعالى صدقة مالت ደግሞ አንድ ሙስሊም ለአላህ ብሎ ከአላህ አጅር ፈልጎ የሚሰጠው ስጦታ ሌላ ምንም ሳይፈልግ صدقة ይባላል والإخبار عنه بأنه صدقة معروف صدقة ነው ብሎ መናገር من باب التشبيه البليغ أداة التشبيه تطلو እንግዲህ كل معروف كالصدقة سايبال صدقة مبالو تشبيه بليغ يبالال وهو إخبار بأنه له حكم الصدقة في الثواب እንግዲህ በثواب የصدقة حكم አለው ብሎ መናገር ነው ስለዚህ ቅድም የተጠቀስናቸውም አሉ لفظ الحديث ነው ያልተጠቀስኳቸውም አሉ እዛው في لفظ ذاك الحديث የصدقة አይነቶች በጣም ብዙ ናቸው تعديل بين اثنين صدقة በሰዎች መካከል ተጣልተው ካገኛቸው ተخصص ያለው ሰው አለ ያሸባ ምንም ዒልም ባይኖረው ሁለቱን ሰዎች የማስማማት ችሎታ አላህ የሰጠው ሰው አለ ያ በዚህ መሰማራት አለበት የተጣሉ ሰዎችን ማስታረቅ አለበት ማስታረቅ ሰደቃ ነው ተባለ ሰውየው አያጭኖ ምን ብሎ ሲሄድ የማይችል ከሆነ ቃውን ናገዘኛ አጫጭነኝ እሱን ማጫጫነህ ራሱ ምንድነው ሰደቃ ነው አሉ ነብያችን አብዋቡል ኸይር كثيرة ስለዚህ ከነዛ ኸይሮች ባዶ መሆን የለብንም وعن أبي ذر رضي الله عنه قال رسول الله صلى الله عليه وسلم لا تحقرن من المعروف شيئا ولو أن تلقى أخاك بوجه طلق انجدي طليق ذلك طلق بسكون اللام ويقال طليق سهل منبسط مستبشر بلو من مفسروا أبو ذر الغفاري رضي الله عنه أشهر الأقوال في اسمه وفي اسم أبيه جندب بن جنادة يبالال تبلوال والدال مثلثان ملو مالو في اسمه من علو من السابقين إلى الإسلام ناتشو في إسلام أبي ذر انداس علبن قال أبو ذر قال رسول الله صلى الله عليه وسلم يا الله ملاكتنيا اندهالو لا تحقرن التاسان نسالو من المعروف كبغو نجر شيئا ማንኛውንም ነገር ይሄ ሐቂር ትንሽ ነው ብለ እንዳታሳንስ ወለው አንተ ተልቃ አኻክ ወንድምህን ማገኘት እንኳን ቢሆን ቢወዲህን ጠልቅ ማለት ዘና ባለ ፊት ሰህል ሙንበሲጥ ሙሽሪክ ብለው ፈሰሩ እንግዲህ ወንድም ጋር ስትገናኝ ሙስሊም ወንድምህ ጋር ሌላ ነገር እንኳን ማድረግ ባትችል ዘና ባለ ፊት ደስ ባለው ፊት እሱን ማገኘትን እንኳን ቢሆን ይሄ ምን ጥቅም ይሰጣል ይሄ ብለህ እንዳታሳንሰው አሉ ነብያችን ሰለላሁ ዐለይሂ ወሰለም ዘና ባለ ፊት ታገኘዋለህ ጀሪር ኢብኑ አብዱላህ እኮ ሲናገሩ في مناقب جرير እንዳሳለፍ ነው ነብያችን ሰለላሁ ዐለይሂ ወሰለም አግኝተውኛ ያውቁም ኢላ ተበሰመ في وجهه ይላል ሲያዩኝ ምን ያደርጋሉ አሉ ነብያችን ሰለላሁ ዐለይሂ ወሰለም ፈገግ ይላሉ ሰውየውም የደስደሳላቸው ብለናል ዩሱፍ هذه الامه ስለተባሉ ውስጣቸውም ማሻአላህ ነው ዛሂራቸውም ማሻአላህ ነበሩ ያምራሉ ቢሆኑ ሰሃቢይ ናቸው ጀሪር ኢብኑ አብዱላህ አልበጀሊ ذل خلص የተባለን ጣጉት ድምጥማጡን ያጠፉ ከልጀመል الأجرب ያረጉ ሰውዬ ናቸው ነብያችን ሰለላሁ ዐለይሂ ወሰለም ሀዲየ መህዲ ያርገው ብለው ዱዓ ያረጉላቸው ሰሃቢ ስለዚህ ሻሂዳችን ነብያችን ሰለላሁ ዐለይሂ ወሰለም ሲያዩኝ ፍንክችላሉ ተበሱም ያረጉልኛል ስለዚህ አሁንም ሐዲስ አቢ ዘር ረዲየላሁ ዐንሁ معروف ነው ከተባለ ትንሽ እንኳን ነገር ወለው ተቁናረ ወለው بشق حديث عدي بن ثابت ابن حاتم እሳትን ተጠንቀቁ አሉ ነብያችን ሰለላሁ ዐለይሂ ወሰለም በምን እንኳን ቢሆን አሉ በተምር ግማሽ እንኳን ቢሆን ያን ያላገኘ ወለው بكلمه طيبه ስለዚህ አብዋብ الخير ብዙ ነው ማለፍ የለብንም እንዲህ ሰደቃ ሲባል አንተ ብዙ ቀልባችን የገባ የተሳሳተ ፈህማል ኢህሳን ሲባል ሙህሲን ምን ጠብቀው ማን ነው ብለናል ከባህር ማዶ ያሉ ሰዎች ላ ያ اخي እነሱም ይህሲኑን ላ ነምነዑም ግን እኛ ራሳችን ሙህሲኖች መሆን አለብን ሙህሲኖች ለመሆንም ችሎታው አለን ይያልን ነው ያሸበ ነብያችን እኮ መልፈቅራ አኽሻ አለይኩም ብለዋል ሰለላሁ ዐለይሂ ወሰለም الناس ابناء صغار ذو اموال ብዙ ገንዘብ አለን
ያለንን ገንዘብ መኖሩን ካላወቅነው እኮ ችግር ነው። ያ ነው አሁን የሐበሻ ችግር። ኢህሳን ሲባል አሻግሮ ያያል እዛ ማለት ያ ኢህሳን የሚያደርግልህ ደግሞ ኢላ القليل ሙቃቢል አለው። ዝም ብሎ ኢህሳን እኮ አያደርግ የራሱ አለው አጀንዳዎች አሉት። ሐታ ደርስ ላይ እንኳን ቢሆን እሱ እንደሚለው ማቅረብ እንዳቀራ ይፈልጋል። ከሰጠህ ማለት ነው ምን እንድታረግ ይፈልጋል? በእሱ በርናመጅ እንድትሄድ ይፈልጋል። ማለሽ የሰራውን እንድትነግረው ይፈልጋል። ይሄን አመት ይሄን ያላቅርተናል ይሄን ብዙ ነገሮች እኮ ጣልቃ ይገቡብናል። ያ ሸባብ እኛ ያ ሸባብ የቀራነውም ቀሪ አያልን ነው። አሁንም የሚቀራ ሰው ችግር ችሎ መቅራት አለበት። ችግር ውስጥ እንግባ ሳይሆን የሀገራችንን አዳ የሀገራችንን እሱን መያዝ አለብን። ሊላህ ብሎ የሚያግዝ ካለ ሊላህ ብሎ የሚሰጥ ሰደቃ የሚባለው እሱ ሲሆን ነው ብለናል። ለሌላ ከሆነ የሆነ ሙዘኪር ዝም ሲያወራ ነበር ለካሜራ ምናምን እያለ ሲነብህ ነው። እና ምንድን ማለት ፈልጌ ነው አሸባብ እኛ ራሳችን بعد الله سبحانه وتعالى መቻል እንችላለን። ያለንን ንብረትና እኛነታችንን ስናውቅ ንብረትህንና ራስህን ካላወቅ ዳኢመን طمع ሆነ ትኖራለህ። ገንዘብ እኮ አያብቃቃም ያጀባ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ተናግረዋል። ليس الغنى عن كثرة العرب ولكن الغنى غنى النفس غنى النفس ካላለን ያዝነውን ብንይዝ አንብቃቃም። ስለዚህ ያንን የተሳሳተ ፈህም ከውስጣችን አውጥተን እኛ ራሳችንን መቻል እንችላለን ካልን አላህ Subhanahu Wa Ta'ala انا عند ظن عبدي بي ብሏል ያስችለናል። አለዛ ቀሪያ ምንለው ብቻ ሆነን እንቀራለን ነው። ስለዚህ ማዕሩፍን አታሳንስ። ትንሽ እንኳን ብትሆን እዛ ምስኪኑ ዘንድ እንኳን አንተ አለ ልብስ ሞልቷል ለምሳሌ ሳልባጅ የለበስከው ምናምን ቁም ሳጥኑ አልችለው ብሎ ምናምን ያ ደግሞ በጣም እሱ ዘንድ ከባድ ነገር ብሎ የሚያየው ምስኪን አለ ለሱ መስጠት። وكذلك غيره امتعة البيت ينورال فراش ينورال የሌለው ሰው ما اكثر الفقراء محاوي ብዙ የተፈራቀሉ ብዙ ምን ያሉ አንሰማም ነው። ያ ሸባብ አቅል እኮ አላህ የሰጠን ለዛ ነው። ስንት ሰው ይቆማል እዚህ መስጊድ ላይ ቤቴ ፈርሶ የልጆች አልባሳት የለኝም ማዘን አለብን። ስለዚህ ያለው ሰው ማሳነስ የለበትም። ይሄ ቀላል ነው ይሄ ትንሽ ነው ላ ባለ ያለውን የሰጠ ስስታም አይባልም። ስለዚህ لا تحقرن من المعروف شيئا ولو أن تلقى أخاك بوجه طلق يتبالك امتسبው እጅን እንደዚህ መድ የምታረገው እንኳን ብታጣ ፊትህ እንኳን ዘና ይበል ሙስሊሞች። ሐዲሱ ሰነዱ ላይ ሸይ አለው ተብሏል እንጂ ፊስናን ትርሚዚ አሳልፈናል። ሰዎችን በስጦታ አትሰፏቸው በኹሉቅ ስፏቸው የሚል ሐዲስ አለ። ለሁሉም ሰጣ አትችልም፣ ግን ሁሉንም በጥሩ ፊት መገናኘት ምንም ያስቸግር ነገር አለው የሚል ሐዲስም አልፏል። وعنه رضي الله عنه قال رسول الله صلى الله عليه وسلم حديث يا أبو ذر الغفاري حديث باند متوال الزلاي صحيح رواه مسلم 2626 حديثنا إلى عليه مجمرياو አሁን የቀራሁት حديث. وعنه رضي الله عنه أنه قال رسول الله صلى الله عليه وسلم إذا طبخت مرقة فأكثر ماءها وتعاهد جيرانك أخرجهما مسلم هما ሲባል እንግዲህ የቅድሙንም ሐዲስ ያሁኑንም ሙስሊም ዘግበዋቸዋል። የቅድሙን ቁጥሩን ቀርተናል። ያሁኑ 2625ኛ ሐዲስ ከዛ ሐዲስ እንግዲህ አንድ ረቅም ቀደም ብሎ ማለት ነው። ያኛው 26ኛ ይሄ 25ኛ። አሁንም የአቡ ዘር الغفاري ሐዲስ ነው رضي الله عنه إذا طبخت مرقة አሉ ነብያችን صلى الله عليه وسلم መረቅ የቀቀልክ ጊዜ አሉ መረቅ ያው በእኛም መረቅ ነው የምንለው መረቀ ማለት خرج ማለት ነው ብለናል። ከዛ ከስጋው ስለሚወጣ የስጋው ወዝ መረቅ ይባላል። فأكثر ماءها ውሃዋን በዛ አድርግና وتعاهد جيرانك ጎረቤቶችህን ተቆጣጠር ስጣቸው اغرف لجيرانك። ይሄ እንግዲህ ቢአክሲ ما نفعله نحن ሽክን አርገን እንሰራለን ጎረቤት በላል በላ መተዋወቅም የለም። المهم الله سبحانه وتعالى يهدينا
ጎረቤት እንግዲህ ማዛለ ጅብሪል يصيني بالجار حتى ظننت انه سيورثه ቀርተናል ጎረቤት እንግዲህ ሙስሊም ሆኖ ዘመዲ ከሆነ 3 ሐቅ አለው ሙስሊም ብቻ ከሆነ አጅነቢ ሆኖ 2 ሐቅ አለው ካፊር እንኳን ቢሆን 1 ሐቅ አለው ይላል የጃር ደግሞ ሐዱንም ካሁን በፊት ዘክረናል ስለዚህ መረቅ በመትቀቅል ጊዜ በጣም ጣፋጭ አድርገህ ላንተ ብቻ በማድረግ ፈንታ ውሃውን ጨመር አድርገህ እንዲበቃኮን ለጎረቤቶች ምን አድርግ ይያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም ተዓሁድ አድርጋቸው ማለት ላክላቸው ጎረቤት ደግሞ ያሸባብ አብዛኛው በድሮ ጊዜ ይተዋወቃል ጎረቤት ማለት እኮ እንዳንድ ቤተሰብ ነው መረቅ ብቻም ብሰጠው መጥፎ ካልሆነ ያውቃል ስለምትተዋወቁ ጥሩ ነገር አረገልኝ ብሎ ነው የሚወስደው የሚገምተው ስለዚህ صلة الجيران ياسفلقان وعن أبي هريرة رضي الله عنه أنه قال قال رسول الله صلى الله عليه وسلم من نفس عن مؤمن كربة من كرب الدنيا نفس الله عنه كربة من كرب يوم القيامة ومن يسر على معسر يسر الله عليه في الدنيا والآخرة ومن ستر مسلما ستره الله في الدنيا والآخرة والله في عون العبد ما كان العبد في عون أخيه أخرجه مسلم الإمام مسلم 2699 حديث إلى وتمامه ومن سلك طريقا يلتمس فيه علما سهل الله به طريقا إلى الجنة وما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده ومن بطأ به عمله لم يسرع به نسبه ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ብለዋል ግማሹን መስናመጥ ግማሹ አሁን የቀራነው ነው ሐዲሱ ስለዚህ ሐዲሱን ብዙ ጊዜ ሰምተናል የሚያስፈልገው አመሉ ተጥቢቁ ተንፊዙ ነው ሐዲሱ ከአቡ ሁረይራ رضي الله عنه يتلالف حديثنا أبا هريرة من آله قال رسول الله صلى الله عليه وسلم يا الله ملاكتني اندهالو من نفس يقلت عن مؤمن كمؤمن كربة چنكات من كربي الدنيا كدنيا چنكاتوች እንግዲህ كرب ሲሆን جمع ይሆናል كربة كغرفة وغرف كربة مفرد እንግዲህ ዱንያ ላይ ብዙ ጭንቀቶች አሉ ከነዛ ጭንቀቶች አንድን ጭንቅ يستنفس كمؤمن نفس الله عنه كربة من كرب يوم القيامة يوم القيامة بزو أهوالوች ብዙ كربوች አሉ ከነዛ الله سبحانه وتعالى عند ጭንቅ ይገልጽለታል እንግዲህ አንድ ባንድ አይደለም ይሆናል شباب كربة الدنيا هذه لا تذكر بالنسبة لكربي أو لكربة يوم القيامة ስለዚህ مضاعف ሆኖ ነው አጅሩን ያገኘው ስለዚህ ጨንቆኛል من بلونيال سيبال متبابر الجزاء من جنس العمل كون እዚህ ከወንድምህ ጭንቀት ስላስወገድክ ለአላህ ብለህ እዛ يوم القيامة ካሉ ጭንቀቶች አላህ Subhanahu Wa Ta'ala ያስወግድልሃል جزاء وفاقا ومن يسر على معسر يسر الله عليه في الدنيا والآخرة ለራሳችን እኮ ነው ስራ ያሰባ من عمل صالحا فلنفسه በተጨነቀ በተቸገረ ላይ ችግር ያገራ ችግሩን ያገራለት አካል አሉ ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ሰውዬ አላህ Subhanahu Wa Ta'ala በዱንያም በአኺራም ኡሙሩን አላህ ያገራለታል ومن ستر مسلما ستره الله في الدنيا والآخرة ይሄ ሙቀየር ነው ብለናል እንግዲህ ሙስሊም የታወቀው በኸይር ነው በሸር አልታወቀም ዘለተ አንድ አለጠውና ተሳሳተ መጥፎ ሲሰራ አየ ይህ ሰውዬ አቂሉ ዘዊል ሃይአቲ አተራቲ ማሳልፈና ለኡሙል ሙእሚኒን አይሻ ይሰተራል አይተህ እንዳላየህ ትሆናል በማዓሲ በፍሱቅ ያልታወቀ ስለሆነ ሲሳሳት አይተኸው ከሰተርከው سواء كان ولي الأمر إنه من ملكته يالوالو كالفكو الله سبحانه وتعالى يوم القيامة كونجل وجه يسترها طيب ستره الله في الدنيا والآخرة الزهم ما قالته الزهم الله سبحانه وتعالى يسترها بخلاف من اشتهر بالمجون والفسوق والمعاصي السنة التوابر أي تشالم تبلوان في النهاية والله في عون العبد والله سبحانه وتعالى باريون بما قزلينه ما كان العبد في عون أخيه باريو
ወንድም ሙስሊም የሆነውን ወንድሙን የሚያግዝ እስከሆነ ድረስ አላህም Subhanahu Wa Ta'ala ባሪያውን ያግዛል ለራስህ ብለህ መስራት እኮ ነው ነገር ያሸው አንተ አንድ ሙስሊም አካልን ስታግዘው አላህ Subhanahu Wa Ta'ala አንተን ምን ያደርግልሃል እየተባለ ነው ያግዛሃል እኛ ችግራችን ሁሉ የኛ ነው እንላለን አንተዛዘን አንተባበር ከአላህ ምን እንፈልጋለን ረህማና አውን እንፈልጋ كالله عون كفلقن نتعاون فيما بيننا كالله رحمة كفلقن نتراحم رحموا من في الأرض يرحمكم من في السماء الراحمون يرحمهم الرحمن وإنما يرحم الله من عباده الرحماء حديث كثيرة جزاء وفاقا سويه يجنوا مياغنوا يسراون مياغنوا لذي خلاصة يا الله إذنت مفلقاك يا الله أجزا يا الله تأييد يا الله عون مفلق بمشلو ومسلموش قا متبابر لمسلموش مازن على لبت يعني نسيارك الله سبحانه وتعالى يا جزوال يا زن الله تعالى نو بس ما نو نتكلم الله يرجع نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وآله وصحبه